በኢትዮጵያ እጅግ በጣም በርካታ የሆኑ ብሔራዊ ፓርኮችና የጥብቅ ስፍራዎች ይገኛሉ። በእነዚህ ብሔራዊ ፓርኮችና ጥብቅ ስፍራዎች ደግሞ ቁጥራቸው በርካታ የሆኑ የዱር እንስሳትና አዕዋፋት ይገኛሉ። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ውስጥ ከሚገኙ የዱር እንስሳት መካከልና የአዕዋፍ ዝርያዎች መካከል የተወሰኑትን እያነሳን የት ይገኛሉ፣ ባህሪያቸውስ ምንድነው የሚለውን እያነሳን ቆይታ እናደርጋለን። ያን ብቻም ሳይሆን እንግዳ ሆነው የመጡት ልጆችና ወላጆች የጉብኝት ባህላቸውን እየነገሩን ቆይታ እናደርጋለን። ፕሮግራሙን አዘጋጅቼ ወደ እናንተ የማደርሰው ዳንኤል ፀሐይ ከመላ ስቱዲዮ ባለሙያዎች ጋራ በጋራ በመሆን ነው። እንግዶቼ እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ ያመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆየን። እስኪ እንተዋወቅ። ካንቺ ልጀምር። ካንቺ ጋር እስኪ እንተዋወቅ። ስሜ ሃሌሉያ ትልቅ ሰው ይባላል። የመጣሁት ከጦር ኃይሎች ነው። ኬጂ2 ነኝ። የትምህርት ቤቴ ስም ኢትዮ ካናዳ ይባላል። ጎበዝ፣ እጅግ በጣም አድርጌ ያመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ መቅደስ አማረ ይባላል። የመጣ ነው ከጦር ኃይሎች አካባቢ ነው። ሃሌሉያ ያክስቴ ልጅ ነው። እሺ፣ በጣም ጥሩ። እንደው ከሃሌሉያ ጋር ሊሆን ይችል ይሆናል ወይም ደግሞ አንቺን በግልሽ ሊሆን ይችል ይሆናል እና እንደው የት አካባቢ ሄዳችሁ ጎብኝታችሁ ታውቃላችሁ? የእናንተ የጉብኝት ባህል ምን ይመስላል? እስኪ ንገሪኝ። እሷ ከእናቷ ጋር ብዙ ቦታ ትሄዳለች። አንድነት ፓርክ ምናምን በቅርቡ ሄደዋል። እኛም በትምህርት ቤት እንጎበኛለን፣ በግልም እንጎበኛለን። የት አካባቢ ሄዳችሁ? እንጦጦ ፓርክን፣ ባቦጋያ ምናምን ይባላል። ለልጆች እንደዚህ አይነት ቦታዎችን ማሳየቱ ምን ጠቀሜታ ይኖራል ብለሽ ታስቢያለሽ? አንደኛ ባህላቸውን ያውቃሉ፣ ታሪካቸውን ያውቃሉ እና ደግሞ ኮንፊደንስ እንዲኖራቸው ያደርጋል ባላቸው ነገር። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ አቤኔዘር ጸጋይ ይባላል። የመጣሁት ከጠሮ ነው። ክፍሌ 5ኛ ኤ ነው። የምማርበት ትምህርት ቤት ብስራት ይባላል። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እስኪ እንተዋወቅ። እሺ፣ ጸጋነሽ አያሌው ይባላለሁ። የአቤኔዘር ጸጋይ ወላጅ እናት ነኝ። እንደው እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ በጋራ? አንድነት ፓርክ፣ እንጦጦ፣ ሌላ ደግሞ በቤተ ክርስቲያን ብዙ ሄደናል። የት አካባቢ ሄዳችኋል? ጋራው መድኃኔዓለም፣ በልበሊት ኢየሱስ ገዳም፣ እዛም ሄዳችኋል? ለልጆች እነዚህ አይነት ቦታዎችን ማሳየቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? በጣም ይጠቅማል። የዛ አካባቢ ያለውን ነገር ያያሉ። አዕዋፋትም ቢሆን ከዚህ ከተማ ላይ ከሚያዩት አዕዋፋትም እንስሳትም የተለየ። አሁን ጦጣዎች ከተማ ላይ አናይም። ገዳማትም ሌላ ቦታም ስንሄድ ግን አዕዋፋትም እንስሳትም የተለያዩ እንስሳትም ይኖራሉ። እዛ አካባቢ ያለውን ነገር በደንብ ያያሉ። ከከተማ ወጣ ያለ ነገር ሲሆን ማለት ነው። ሲጎበኙም የተሻለ እውቀትም ይኖራቸዋል። እጅግ በጣም አድርጌ ያመሰግናለሁ። እስኪ ካንተ ጋር ደግሞ እስኪ እንተዋወቅ። ስሜ ሮቤል ብሩክ ይባላል። የመጣው ከ4 ኪሎ ነው። የትምህርት ቤቴ ስም መካነ ኢየሱስ ነው። ክፍሌ 1 ነው። አንደኛ ክፍል ነህ? እሺ፣ እጅግ በጣም አድርጌ ያመሰግናለሁ። እስኪ ካንተ ጋር ደግሞ እስኪ እንተዋወቅ። ሻይልም ኪላፕተሙ ይባላለሁ። የሮቤል ብሩክ አጎቱ ነኝ። መልካም። እስቲ ኃይለ ሚካኤል እንደ ቤተሰብ ወይም ደግሞ በጋራ ከሮቤል ጋርም ሊሆን ይችላል ወይም ከጓደኞቹ ጋራ የት አካባቢ ጎብኝተህ ታውቃለህ? ያንተ የጉብኝት ባህል ምን ይመስላል? እስኪ ንገረን። የተለያዩ ቤቶች ሄጃለሁ። በተለይ መንፈሳዊ ቦታዎች ምናምን ላሊበላ፣ ደብረ ሊባኖስ ገዳም ምናምኖችን ሄጃለሁ እና ደግሞ እንደ ፓርክ ያው ሰፈራችንም ቀጨኝ ስለሆነ እንጦጦ ፓርክ ካጠገባችን ነው ያለው። እዛው ጊዜ ሄጃለሁ። በተደጋጋሚ ሄዳለሁ። አዎ፣ ላሊበላንም እንጦጦንም አሁን ያልከውንም ደብረ ሊባኖስንም እኔ ጎብኝቼ አውቃለሁ። ብዙ ቦታዎችን እኔ ሄጃለሁ እና ደስ ይላል። እንደው ከልጆች ጋር እንደዚህ አይነት ጊዜ ማሳለፍ፣ አሁን አንተ አጎት ነህ፣ ከልጆች ጋር እንደዚህ አይነት ጊዜ ማሳለፍ ምን ጠቀሜታ ይኖረዋል ብለህ ታስባለህ? በተለይ ማስጎብኘቱ ምን ጠቀሜታ አለው ብለህ ታስባለህ? ያው ከሁሉም ልጅ ነው፣ ይዝናናሉ፣ ልጆች በጣም ይዝናናሉ እና የተለያዩ ቦታዎችን ያውቃሉ፣ እንዲያውቁ ያደርጋል። እሺ፣ እጅግ በጣም አድርጌ ያመሰግናለሁ። እንግዲህ በዛሬው ፕሮግራማችን አንደኛ የሚወጣ ሰው ከነመላ ቤተሰቡ ጋራ በመሆን ያው አንድነት ፓርክን የሚጎበኝ ይሆናል ማለት ነው። ወደ ጨዋታችን ከመግባታችን በፊት ግን ከዚህ በፊት ልክ እንደናንተ መተው እዚህ ተወዳድረው አንደኛ የወጡ ወላጆች
አንድነት ፓርክን የጎበኙበትን ፎቶግራፍና ቪዲዮ ተከታትለን እንመለሳለን። የጎብኚዎች ምስጋና ኮምፒውተር፣ የጎብኚዎች ምስጋና እነዚህ እንግዲህ የምትመለከቷቸው በዚህ በተጓዥ ቤተሰቦች ፕሮግራም ላይ ተሳትፈው አንደኛ ወጥተው እንደ ቤተሰብ ሄደው የጎበኙ ናቸው። እንደምትመለከቱት ይሄ እዚህ ጋር የምትመለከቱት የእንስሳት ማቆያ በተለይ አንበሳዎች ወዳሉበት አካባቢ እንደዚሁም ደግሞ ሌሎች የዱር እንስሳት ያሉበትን አካባቢ የሚያስገባ ነው። ይሄ የአጼ ምኒልክ የግብር አዳራሽም ነው። ይሄንንም ትጎበኛላችሁ። ያኛው ከጥግ ላይ ደግሞ የምትመለከቱት ወደ ዋሻ ነው። በዋሻ ውስጥ ገብታችሁ የተለያዩ የዱር እንስሳትን በመስታወት ውስጥ አሻግራችሁ መመልከት ትችላላችሁ። ያን ብቻም ሳይሆን አቀማመጡ በጣም ደስ የሚል ስለሆነ ይሄ ራሱ ስታዩት በጣም ደስ የሚል ነው ማለት ነው። እዚህ ጋር ደግሞ የምትመለከቱት የአጼ ኃይለ ሥላሴ የዙፋን ቤት ነው። እዚህ ጋር ያው ወደ መግቢያው አካባቢ ያለው ነው። እዛ ጋር ደግሞ የምትመለከቱት ለልጆች ተብሎ ለብቻ ደግሞ የተለያዩ መጫወቻዎች ተሰርተው እዛ ጋር እናንተን ይጠብቋቸዋል ማለት ነው። ስለዚህ እነዚህ እንግዲህ በፎቶግራፍ የላኩልን ናቸው። የአንድነት ፓርክ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም ላይ የሚቀርቡ ልጆችና ወላጆች አንደኛ ሲወጡ ይምጡና የኛን ፓርኩን ይጎብኙ ብሎ ስላለን አንድነት ፓርክ እናመሰግናለን እንላለን። እናጨብጭብላችኋል። እናመሰግናለን በላቸው። አዎ እናመሰግናለን እንላችኋለን። ከዛ በተጨማሪ እዚህ ጋር ያሉ ሽልማቶችን ታያቸዋላችሁ አይደለም? ይሄንን ያቀረበልን ንብ ከረሜላና ቸኮሌት ነው። ለንብ ከረሜላና ቸኮሌትም አንድ ጊዜ እናጨብጭብላችሁ። አዎ እናመሰግናለን። እሺ አሁን በቀጥታ ወደ ጨዋታችን እናመራለን። ወደ ጨዋታችን ስናመራ ልጆች በሙሉ ኑና ከዚህ እጣ ታወጣላችሁ። ኑ ይሄው ላንቺ ምን ደረሰሽ? ቢጫ በንጉር ደግዬ። እሺ ላንተስ ምን ደረሰ? ታንቆስታ። እሺ ላንተስ ምን ደረሰ? ጅራቶች ነጩ ፋሩ። እሺ እጅግ በጣም አድርጌ አመሰግናለሁ። የደረሳችሁ ቦታ ላይ እዛ ጋር ትቆማላችሁ ማለት ነው። ሂዱና ያው እዛ ጋር እሺ እጅግ በጣም አድርጌ ያመሰግናለሁ። እናንተ እንግዲህ እጣችሁን አውጥታችሁ እሱ ጋር መጫወቻው ቦታ ላይ እንደቆማችሁት ሁሉ ወላጆችም እጣ ያውጡና ወደ እናንተ ይምጡ። አይደለ? እሺ ወላጆች ይሄው እጣ አውጡና ከዛ በሚደርሳችሁ ቦታ ላይ ይዛ ትሄዳላችሁ ማለት ነው። ይሄው እጣ አውጡ። እሺ ላንቺ ምን ደረሰሽ? የከብት ሳቢሳ። እሺ ላንቺስ ምን ደረሰሽ? ነጩ ጋጋ። እሺ ላንተስ? ቀፎ ደፊ። ቀፎ ደፊ። እሺ ይሄው የደረሳችሁ ቦታ ላይ ነጩ ጋጋ ነው። ያው እዛ ጋር አለ። ቀፎ ደፊም ያው እዚህ ጋር አለ። የከብት ሳቢሳ እዚህ ጋር አለ። ያው ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመወዳደሪያ ቦታው ላይ ቆመዋል። በቀጥታ አሁን ወደ ጨዋታችን የምናመራ ይሆናል ማለት ነው። ከዚህ በፊት ከዚህ አስጠርተን እናውቃለን። ዛሬ ደግሞ ከዚህ እንጀምራለን ማለት ነው። ስለዚህ መቅደስ ዛሬ በዚህ በተጓዥ ቤተሰቦች ያዘጋጀነውን ፕሮግራም የመጀመሪያ ቁጥር የምትጠሪልን አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን የመጀመሪያ ቁጥር አሁን መጥራት ትችያለሽ። 8 ይሁን ወይስ ይቀየር? ራሱ ይሁን። እሺ 8 ቁጥር ኮምፒውተር፣ 8 ቁጥር ነጩ ጋጋ ነው። 2 ደረጃ ወደፊት ስለዚህ 2 ደረጃ ወደፊት ጸጋነሽን ወደፊት አመጣሻት ማለት ነው አይደለ? አይደለ እንዴ አመሰግና 2 ደረጃ ተገኝቶ እሺ በመጀመሪያው ጥሪ 2 ደረጃ ወደፊት የመጣችው ይሄው ጸጋነሽ ሆናለች ማለት ነው። ከዚህ በፊት የነበረው ጨዋታችንን ልንገራችሁ
እኔ አሁን ባንቺ ሲጀመር ማማራቴ አይደለም። እሺ አይደለም። ከዛ ልክ እንደዚህ 2 ደረጃ ተጠራላት፣ በተከታይ ደግሞ 1 ደረጃ ተጠራላት። ከዛ ቆመች። ግን አንቺ ግን ትጨርሻለሽ፣ ግድ የለም እኔ እያሟረትኩ አይደለም። እሺ ከመጀመሪያው እንደዛም አይሆንም አይደል? ይሆናል ግን አይሆንም፣ ሊሆንም ይችላል። እንየው ግን እንየው። እሺ እነዚህ ነጩ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ በእንግሊዝኛው ሳክሬድ ኤቢስ እየተባሉ የሚጠሩ ሲሆን በብዛት የሚታዩት በወንዝ በሐይቅና ረግረጋማ በሆኑ ስፍራዎች ዳርቻዎች አካባቢ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን አቤኔዘር አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 3 ይሁን ሲቀየር ይሁን ራሱ ይሁን። ለምን 3 አልክ ግን? 3 ቁጥር ስለሆነ ክፍል 3 ቁጥር ስለሆንኩኝ ነው ክፍል። ክፍል ውስጥ 3 ቁጥር ነህ፣ ለዛ ነው። እሺ ስለዚህ ከፈታ። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር አቆስጣ ላይ ያለ ማን ነው እንዴ? የራሳችሁን አታዩም እንዴ? አይ ግድ የለም እናቴ ወደፊት ስለሄደች እኔ ቆሜ ጠብቃቸዋለሁ ብለህ ነው ለራስን ያቆምከው ነው? አይደለም፣ ይሄ የድል ጨዋታ ስለሆነ ነው አይደለም? አዎ። እነዚህ አቆስታ እየተባሉ የሚጠሩት የዱር እንስሳት እንግዲህ ኦተር እየተባሉ በእንግሊዘኛ የሚጠሩ ሲሆን ሰውነታቸው ተለቅ ያለ የዱር እንስሳት ናቸው ማለት ነው። እሺ እንቀጥላለን። ቀጣይን ቁጥር የምትጠራልን ሮቤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 12 ይሁን ወይስ ይቀየር? ይሁን ራሱ ይሁን። እሺ 12 ቁጥር ኮምፒውተር 12 አሁንም አቆስታ ላይ ያለ ማን ነው? እሺ ና 1 ደረጃ ወደፊታ። ስለዚህ ይሄ ልጅ ምን እያደረገ ነው ማለት ነው? በጣም በሚገርም ሁኔታ ቅድም ባለበት ቁም ተባለ አይደለም? አሁን ደግሞ ጀመረ። እናትና ልጅ እየተፈራረቁ እየመጡ ነው። ከነሱ ማን ያሸንፋል አይታወቅም። እስከ መጨረሻ ድረስ እናየዋለን አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሃሌሉያ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 9 እሺ 9 ቁጥር ኮምፒውተር 9 ቁጥር የከብት ሳቢሳ ላይ ያለ ማን ነው? 2 ደረጃ ወደፊት። ስለዚህ መቅደስ ለአክስቴ ግድ የለም ልጥራላትና ወደፊት ትሄድ ብለሽ ነው የጠራሽላት። ለሷ ለማን ነበር የጠራሽ ታዲያ? ለራስሽ። አዎ ይሄ የድል ጨዋታ ነው የምንለው ለዛ ነው። አሁን 2 ደረጃው በመምጣት ወደፊት የመጡባችሁ መቅደስና ጸጋነሽ ናቸው። በተለይ ጸጋነሽ እንደጀመረች ትጨርሳለች ወይስ መቅደስ ወደፊት መጣ አይታወቅም። እናያለን እስከ መጨረሻው አይደለም? ሊጨርሱም ይችላሉ። ኃይለ ሚካኤልም እዛ ጋር ቆሞ ከኋላ ተደስተው ሊጨርስ ይችላል። አይታወቅም አይደለም? ጨዋታውን ግን እናየዋለን። አዎ እነዚህ የከብት ሳቢሳ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ የአካላቸው ላባዎች ሙሉ በሙሉ ነጭ ቢሆንም በተለይ መሃል ራሳቸው ጀርባቸውና የላይኛው የደረታቸው ክፍሎች በርቢ ወቅት ፈዘዝ ያለ ቡናማ ቀለም የሚኖራቸው የወፍ ዝርያዎች ናቸው ማለት ነው። በተለይ እነዚህ የከብት ሳቢሳዎች የሚባሉትን ገጠር አካባቢ በጣም በብዛት መመልከት ይቻላል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኃይለ ሚካኤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 6 ይሁን ወይስ ይቀየር? ይሁን። ለምንድን ነው 6 ያልከኝ? እንዲሁ ስለመጣልህ። ስለዚህ ከፈትና ነው። እሺ 6 ቁጥር ኮምፒውተር 6 ቁጥር የከብት ሳቢሳ 1 ደረጃ ወደፊት። አሁንም እንዴ ምንድነው? ይሄው ልትጨርስላችሁ እኮ ነው። ልትጨርስ እኮ ነው። ወደፊት መታለች መቅደስ። ስለዚህ እያሰባችሁ ጥሩ። የጀመረ ሰውም ሊጨርስ ይችላል፣ ላይጨርስም ይችላል፣ አይታወቅም አይደለም? ስለዚህ እናያለን አይደለም? እሺ እነዚህ የከብት ሳቢሳዎች እንግዲህ በተለይ ቅልጥሞቻቸውና መንቁሮቻቸው ቢጫማ ሲሆኑ አጠር ወፈር ያለ እግርም
መንቁርም ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እኔ እንደዚህ ግን አጋጥሞኝ አያውቅም። ይሄው 2 ደረጃ መታ በአንድ ዙር ሊያልቅም ይችላል፣ አይታወቅም። አይደለም አይደል? ያልቃል። እስኪ እናያለን። እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ጸጋነሽ አንቺ ነሽ። ይሄ የምትጠሪው ቁጥር መቅደስ ጫፍ ላይ ስላለች የከብት ሳቢሳ የያዘውን ከሆነ የምትጠሪው እሷና የእሷ ቤተሰቦች ይጨርሳሉ። ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 2 ተይቀየር እሱ ቁጥር አረ ተይቀየር ይሁን። እሺ 2 ቁጥር ኮምፒውተር፣ 2 ቁጥር ቢጫ መንቁር ዳክዬ። ስለዚህ ማን ጀመረ? ልክ ነች። በቃ ያው ጀምራለች። ሃሌሉያ። አንቺም ጀምረሻል አይደል? አዎ። ስለዚህ ያልጀመሩት አሁን አጎትና እስቲ እናያለን። ከኋላ ተነስቶም ሊያልቅ ይችል ይሆናል አይደለም? አዎ። ቢጫ መንቁር ዳክዬ እየተባሉ የሚጠሩት እነዚህ የወፍ ዝርያዎች እንግዲህ ዋነኛ መለያቸው ከሩቅ የሚታየው ይሄ ቢጫ መንቁራቸው ነው ማለት ነው። በነገራችን ላይ የወፍ ዝርያዎች እና እነዚህ የዱር እንስሳት ባላቸው የአካል ቁመና ባላቸው ቀለም አማካኝነት ስያሜ ይሰጣቸዋል። አሁን እንደዚህ አይነት ዳክዬዎች የተለያየ አይነት የዳክዬ ዝርያዎች አሉ። ከነዚህ መካከል አሁን እነዚህ መንቁራቸው ቢጫ የሆኑትን ለመለየት ቢጫ መንቁር ዳክዬ እየተባሉ ይጠራሉ ማለት ነው፣ በመንቁራቸው አማካኝነት። ግልጽ ነው አይደለም? እሺ እንቀጥላለን። ሮቤል አንተ ስላልጀመርክ እድሉን ላንተ እንሰጣለን። እሺ ሮቤል ከ1 ከ2 እና ከ3 የኢትዮጵያ ቁጥሮች የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? የማን ነው? የእናንተ ነው አይደል? አቤኔዘር ያ 1 ቁጥር ላይ ያለው መቼና የት የተነሳችሁት ፎቶ ነው? ለአዲስ ዓመት የሳለውን ስዕል ለሰው ልንሰጥ እየሄዳችሁ። ማን ነው አብሮ ያለው? ወንድሜ። ማን ነው ስሙ? ናታን ነው የሚባለው። እና ይሄን ፎቶ የተነሳችሁት ድሮ ነው አይደል? በጣም ድሮ። እሺ እዚህ ጋር 2 ቁጥር ላይ ያለውስ ይሄኛው? ወንድሜ ሲመረቅ አንተ ልታስመርቀው ሄደ ነው? አጠገቡ ያለው አንተ ነህ? እሺ እዛ ጋር 3 ቁጥር ላይ ያለውስ? አንድነት ፓርክ ሄዳችሁ ነው? ማን ናችሁ ግን እዛ ጋር ያላችሁት? እኔ ወንድሜና እሱ እናትህ። እሺ እዚህ ጋር 4 ቁጥር ላይ ያለውስ? ይሄ ሳይንስ ሙዚየም ነው። እዛ ነው ሳይንስ ሙዚየም ሄዳችሁ? እሺ እዛ ጋር 5 ቁጥር ላይስ? እንትን ነው እንጦጦ ማርያም ሄዳችሁ? ማን ሆናችሁ ነው ሄዳችሁት? እስቲ ንገረኝ ስማቸው እነማን ናችሁ? እኔና ናታን ንሴብሆ ከዛ ጸጋነሽ እናትህ ማለት ነው። ንሴብሆ ምን ነው? ወንድሜ። እዚህ ጋር 6 ቁጥር ላይ ያለውስ? ገጠር ነው። ገጠር የት ነው ሄዳችሁት? አላውቀውም ስሙ። ገጠር ሄዳችሁ ምን ልትሰሩ ነው ሄዳችሁት? እዛ ክረምት ላይ ሄድን። ክረምት ለመጎብኘት ሄዳችሁ? ግን እኔ የገረመኝ ዱላህን እንደዚህ አድርገህ እንዴት ነው ያልከው? እስቲ አሳየኝ። እንዴት ነው ያልከው? እንደዚህ ይዘው ዱላ ደግሞ ምንድነው? አኩርፈህ ነው እንዴ? ይሄው በዚህ ዱላ ነው የምልህ እዚህ ከፊት ያለው ምናምን ነው የሚል ነው አይደል? የሚመስል አይደል? በጣም ደስ ነው ያለኝ። በጣም ይሄ ፎቶ በጣም ደስ ይላል። እሺ እዛ 7 ቁጥር ላይስ? የንሴብሆ ክርስትና ነው። ድሮ ነው እሱ? በጣም ድሮ አይደል? አዎ። እዛ ጋር 8 ቁጥር ላይ ያለውስ? ጸጋ ስትመረቅ። እናትህ ስትመረቅ ሄዳችሁ አስመርቃችኋት ነው? እሺ የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እሺ አቤኔዘር። እሺ እንቀጥላለን። በዚህ ዙር እንግዲህ ማን እንደሚጨርስ እኔ አላቅም። የጀመረ ሰው ይጨርሳል ወይስ ከኋላ ተነስቶ እዚህ ጫፍ ላይ የደረሰው ሰው ይጨርሳል? አይታወቅም። የድል ጨዋታ ስለሆነ ማለት ነው። ግልጽ ነው አይደለም? ስለዚህ መቅደስ አሁን ተራው ያንቺ ነውና
ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 22 22ቱን ወይስ ይቀየር? ይሁን። ተይቀየርልሽ ይሁን። ራሱ ይሁን? አዎ። እሺ 22 ቁጥር ኮምፒውተር 22 ነጩ ጋጋ ነው ምንድን ነው የሚለው? እዩ እንጂ ምን አንቺ ምንድነው ግን ስትጠሪ ለሷ አንድ ሁለት ደረጃ ወደፊት አልሻትና አረ እኔን ቀድመሽ ልትሄጂ ብለሽ ነው ያስቆምሻል? አይደለም፣ ይሄ የድል ጨዋታ ነው አይደለም? ተጠርቶልሽ ነበረ ግን ምን ያደርጋል ይሄው ባለሽበት ቁሚ ነው የሚለው አይደለም? አዎ እነዚህ ነጩ ጋጋኖ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ አንበጣ፣ ቀንድ አውጣ፣ ፌንጣ፣ እንቁራሪትና ትንንሽ ተሳቢዎችን የሚመገቡ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን አቤኔዘር አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከው መጥራት ትችላለህ። 21 ነው ሲቀር ይሁን ራሱ ይሁን። እሺ 21 ቁጥር ኮምፒውተር 21 ቀፎ ደፊ ላይ አሃ። ስለዚህ ኃይለ ሚካኤልም ይጀምር ብለህ ነው ለሱ ጠርተህ አስበህ ለሱን የጠራለት ነው። አዎ ይሄ የድል ጨዋታ ነው አይደለም? የድል ጨዋታ ስለሆነ ችግር የለውም። እነዚህ እንግዲህ ቀፎ ደፊ እየተባሉ የሚጠሩት የዱር እንስሳት እንግዲህ በደረቅም ሆነ እርጥበት በበዛባቸው ስፍራዎች በዝቅተኛና በከፍተኛ ስፍራዎችም የሚኖሩ ስጋ በልም ሆነው የሚኖሩ የዱር እንስሳት ናቸው ማለት ነው። ቀፎ ደፊ እየተባሉ የሚጠሩት በጫካ አካባቢ የሚሰቀለውን ቀፎ እየደፉ ማር ስለሚበሉ ነው። በዛ ምክንያት እነዚህ ቀፎ ደፊ እየተባሉ ይጠራሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ሮቤል አንተ ነህ። እስካሁን ድረስ አልጀመርክም አይደለም? ግን ግድ የለም አሁን ወደፊት ሁለት ደረጃ ወደፊት ልትመጣ ትችላለህ። አንድ ሰው ባለበት ቁም ተብሏል፣ ጀምሮ መጥቶ ማለት ነው አይደለም? እንደገና አንድ ሰው ደግሞ ከፊት መጥቶ ቆሟል። እስቲ ማን እንደሚጨርስ እኔ አላቅም። እኔ ግን ይሄን ጨዋታ እስከ መጨረሻ ድረስ ማየት ፈልጋለሁ አይደለም? እሺ ስለዚህ ሮቤል ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 24 ይሁን ወይስ ይቀየር? ይሁን። ራሱ ይሁን? ተው ይቀየርልህ። ይሁን። ራሱ ይሁን? እሺ 24 ቁጥር ኮምፒውተር 24 አቆስጣ ላይ ያለ ማን ነው? ስለዚህ ጓደኛዬ አጠገቤ ስላለ ይሄድ ወደፊት ብለን የጠራለት አይደለም። ይሄ የድል ጨዋታ ነው። በነገራችን ላይ አሁን አቤኔዘርም የመጨረስ እድል አለው፣ ያው መቅደስም የመጨረስ እድል አላት። ጸጋነሽ ሁለት ደረጃ ወደፊት ነው የመጣችው። አንድ ደረጃ የግድ መምጣት መቻል አለባት ለመጨረስ ማለት ነው። ግልጽ ነው አይደለም? ስለዚህ እናያለን። ግድ የለም። እነዚህ አቆስጣ እየተባሉ የሚጠሩት የዱር እንስሳት እንግዲህ ሴቶች 4 ጡቶች ያላቸው ሲሆን የእርግዝና ጊዜያቸው ደግሞ 2 ወር ገደማ እንደሆነ የተለያዩ መረጃዎች ይጠቁማሉ ማለት ነው። ግልጽ ነዋል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሃሌሉያ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። በዚህ በምትጠሪው ቁጥር 2 ደረጃ ወደፊት የሚለውን የአቆስጣ ምስል የያዘውን ከመጣ አቤኔዘር ያሸንፋል። ወይም ደግሞ የከብት ሳቢሳ የሚለው 1 ደረጃ ወደፊት የሚለውን የምትጠሪላት ከሆነ አክስትሽ ታሸንፍና አብራችሁ አንድነት ፓርክን ትጎበኛላችሁ። ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን ጥሪ። አሁን አንድ ይሁን ወይስ ይቀየር? አረ ይቀየር። እሱ ይቀየር ራሱ ይሁን። እሺ እኔ እንግዲህ ማን በዚህ እንደሚጨርስ አላቅም፣ ምን እንዳለውም አላቅም። ይከፈትና ነው አይደለም? ይከፈት። እሺ 1 ቁጥር ኮምፒውተር 1 ቁጥር ጅራተ ነጩ ፋሮ 2 ደረጃ ወደፊት ይሄው ከኋላችሁ ተነስቶ ወደፊት መጣባችሁ። ሮቤልም አያችሁት አይደለም? ይሄ ጨዋታ የድል ጨዋታ ነው የምንለው ለዛ ነው። አሁን ይሁን ግድ የለም፣ እስቲ እናያለን። እኔ ግን የሚገርመኝ አንዳንዶች መጀመሪያ ጀምሮ መጨረሻ እንዳይወጡ ነው የምፈራው። ግን ላይሆን ይችላል፣ ሊሆንም ይችላል። ግን
ስለዚህ እናያለን። ስለዚህ እነዚህ ጅራተ ነጩ ፋሮ የሚባሉት የዱር እንስሳት እንግዲህ በአማካይ ወደ 5 ኪሎ ግራም የሚመዝኑ ሲሆን ከሰሃራ በታች በጣም በስፋት የሚገኙ የዱር እንስሳት ናቸው ማለት ነው። እነዚህ ጅራተ ነጩ ፋሮ ነው የሚባሉት አይደለም። ጅራታቸው የጠቆረ ሊኖር ይችላል ወይ ደግሞ በአይናቸው ወይም በሌሎች የሰውነት ክፍላቸው ደግሞ የሚለዩ የፋሮ ዝርያዎችም ደግሞ ይኖራሉ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኃይለ ሚካኤል አንተ ነህ። 7 ይሁን? ኧረ ተው ይቀየር፣ ተው ይሄ የሆነ ሰው ይጨርሳል ወይ ደግሞ ኧረ ተው ራሱ ይሁን ይከፈት። እሺ 7 ቁጥር ኮምፒውተር፣ 7 ቁጥር ቀፎ ደፊ ላይ ያለ ማን ነው እንዴ? ለራስ እሺ ና ወደፊት። ምንድነው ለራስህን ጠርተህ ይሄንን ሽልማትም አግኝተሃል አይደለም? አዎ። ስለዚህ ይሄን ሽልማትህን ላንተ እንሰጣለን። ለንባብ የሚረዳ ንባብን ለማገዝ የሚረዳ መጽሐፍን አብሮ መኖር የሚለውን መጽሐፍ ይሄው ላንተ እናደርሳለን። ስለዚህ ለእህትህ ወይ ለወንድምህ ልጅ ታነብለታለህ ማለት ነው አይደል? ነው ወይስ ራሱ ያነባል? ራሱ ያነባል። አዎ። እሺ እነዚህ ቀፎ ደፊ እየተባሉ የሚጠሩት የዱር እንስሳት እንግዲህ ከአናታቸው ጀምሮ በጀርባቸው አልፎ እስከ ጅራታቸው ድረስ በጉልህ የሚታይ ነጭ ወይም ግራጫ የሆነና ሌላው የቀረ አካላቸው ደግሞ ጥቁር የሆነ ቀለም ያላቸው የዱር እንስሳት ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን ጸጋነሽ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ወይ 2 ደረጃ ወደፊት የሚለውን ከጠራሽ ልጅሽ ያሸንፋል፣ ወይ ደግሞ 1 ደረጃ ወደፊት የሚለውን የከብት ሳቢሳ የሚለውን የሚይዝ ከሆነ መቅደስ ታሸንፋለች። ስለዚህ ከነዚህ ካሉ ቁጥሮች መካከል አስበሽ የፈለግሽውን አሁን መጥራት ትችያለሽ። 17 ይሁን ወይስ ይቀየር? ተይቀየር፣ እሱ ግድ የለሽም። አረ ተይቀየር፣ የሆነ ሰው ይጨርሳል። እሺ እኔ እንግዲህ ይከፈት እናኔው ይከፈት፣ ግን ትንሽ ቆይተን እንክፈተው አይደል? ይሻላል አይደል? እሺ የተጠራውን 17 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ጸጋነሽ 17 ነው የጠራሽው። አሁንም አትቀይሪም፣ ራሱ ይሁን። በዚህ በ17 ቁጥር አቤኔዘር ማን የሚያሸንፍ ይመስላል? ወይ ለማን የተጠራ ይመስላል? ለአንተ። እሺ ሮቤል ለማን የተጠራ ይመስላል? ለማን? ለራስህ። እሺ ለማን የተጠራ ይመስልሻል? ሃሌሉያ አይታወቅም አይደለ? ስለዚህ ይከፈትና እንየው። እሺ 17 ቁጥር ኮምፒውተር፣ 17 አቆስጣ። ስለዚህ አጨብጭቡለት። አሸንፎ ለልጅሽ ነው ጠርተሽ እንትን ያልሽ፣ አጨብጭቡለት በደንብ። አሸንፎ ሄደ። የዛሬው የአንድነት ፓርክን የሚጎበኘው ከነመላ ቤተሰቡ ጋር በመሆን የሚጎበኘው ይሄው አቤኔዘርና የአቤኔዘር ቤተሰቦች ሆነዋል ማለት ነው። ምንድነው ከፋችሁ እንዴ? ምንድነው? አጨብጭቡለት እንጂ በደንብ። ይሄው የጀመረም ሰው ላይጨርስ ይችላል፣ ከኋላ የቀረሰውም ደግሞ እዛው ላይ ቆይ ይችላል ብለን የምንለው ለዚህ ነው አይደል? የድል ጨዋታ ስለሆነ ነው አይደለም? አይዞሽ ግን ይሄ የጨዋታው ሂደት ነው። እኔ ደግሞ የሚገርመኝ ምን እንደሆነ ታውቂያለሽ መቅዲ? አንቺስ ግድ የለም መተሽ እሱ አንዳንድ ሰዎች 2 ደረጃ ወደፊት ተብሎላቸው ቆመዋል። እኔ እስከ መጨረሻ እንደዛ ከሆኑ ነው። ግን ላይሆን ይችላል እናያለን አይደለም? እሺ እነዚህ አቆስጣ የሚባሉት እንግዲህ ከአገጫቸው ጀምሮ እስከ ደረታቸው ነጣ ከማለታቸው በስተቀር ቡናማ ጸጉር ያላቸው እንስሳት ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ሃሌሉያ ወደ አንቺ መጥቻለሁ። እሺ ከ1 እና ከ2 የኢትዮጵያ ቁጥሮች የትኛው ይከፈት? 2 ይከፈትና እንየው። እሺ የኢትዮጵያ ቁጥር 2 ኮምፒውተር፣ የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? የኔ እና የራስሽን ነው እንደምትጠሪው? ይሄ ያጋጥማል አይደል? ያጋጥማል።
እስኪ ያ አንድ ቁጥር ላይ ያለው መቼ እና የት የተነሳሽው ነው? ያኛው ቸርች ስንሄድ ቸርች ስትሄዱ ነው ከእናትሽ ጋራ? አሃ። እና ድሮ ነው የሄዳችሁት? በጣም ድሮ። እሺ እሺ። እዚህ ጋር 2 ቁጥር ላይ ያለው የት የተነሳችሁት ነው? ለመጫወት እየሄድን መጫወቻ ቦታ ላይ? አዎ። እዚህ ጋር 4 ቁጥር ላይ ያለውስ? እዛ። የት ሄዳችሁበት ነው ይሄ? እቃ ልንገዛ። አሃ፣ እቃ ልትገዙ። የት ነው ቦታውን ግን ታውቂዋለሽ? አላውቅም። ኤግዚቢሽን ማዕከል መሰለኝ አይደለ? አይደለም? አላውቅም። አታውቂውም? እኔ ግን አውቀዋለሁ። ኤግዚቢሽን ማዕከል ይባላል። ልንገርሽ። እሺ። አዎ። እዛ ጋር 5 ቁጥር ላይ እዛ ጋር ማን ነው እዛ ጋር 5 ቁጥር? አንቺ ነሽ? ሚጢጥ እያለሽ ትንንጥ እያለሽ ነው። እሺ። በጣም ያ ግን ድሮ ነው አይደለ? እሱ መጫወቻ ቦታ እናቴ ልታዝናናኝ ሄዳ። ይሄኛው ይሄ 6 ቁጥር 6 ቁጥር 8ም እዛ ነው አይደለ? መጫወቻ ቦታ። እዛ ጋር 7 ቁጥር ላይስ? እዛ ፎቶ ቤት ሄጄ። ለልደትሽ የተነሳሽው ነው? እንዴት ሆነሽ ነው የተነሳሽው ደግሞ? ደስ ብለሽ አይደለ? እሺ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እሺ። እንቀጥላለን። መቅደስ ወደ አንቺ መጥቻለሁ። ያው ጫፍ ላይ ደርሰሽ ነበረ ግን በቃ አልሆነም አይደል? ግን ሌላ ሽልማት እኮ አለ። እሱን ካገኛችሁም ልትወስዱ ትችላላችሁ። ስለዚህ መቅደስ ወደ አንቺ መጥቻለሁ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 16 ይሁን ወይስ ይቀር? ይሁን። ራሱ ይሁን። እሺ 16 ቁጥር ኮምፒውተር 16 ለራስሽ ተርተሽ አጨብጭቡላት። ራሷ ጨርሳ ሄደች። ባለሽበት ቁሚ ሳትባል ጨርሳ ይዘሽ ሂጂ። እሺ እናመሰግናለን። ሁለተኛ አሸናፊ መቅደስ ሆናለች። ቦታሽ ላይ ተቀመጪ። ቦታሽ የቱ ጋር ነው የነበረው? አዎ እሺ እናመሰግናለን። እነዚህ የከብት ሳቢሳ ወይም በእንግሊዝኛው አጠራራቸው ካትል ኤግሬት እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ በጣም ቀደም ሲል ለመግለጽ እንደሞከርኩት መንቁራቸውና እግራቸው ቢጫ የሆኑ የወፍ ዝርያዎች ናቸው ማለት ነው። በአብዛኛው የገጠር አካባቢ የሚታዩ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ባለሽበት ቁሚ ሳትባይ ነው አይደል ሄድሽው? እድለኛ ነሽ በጣም። እስቲ እናያለን። አንተ ግን ባለበት ቁም ተብለህ ተጠርቶልህ በጣም እድለኛ ነህ በእውነት። የምሬን ነው። ግን እስቲ ግድ የለም በተቃራኒው ደግሞ እስቲ እንደዛ ይሆናል አይሆንም እናየዋለን። ግድ የለም። እናት ደግሞ 2 ደረጃ ወደፊት ተጠርቶላት ቆማለች እስካሁን አይደለም? እሺ እንቀጥላለን። ቀጣይን ቁጥር የምትጠራለን ሮቤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግከውን መጥራት ትችላለህ። 20 ይሁን ወይስ ይቀር? ይሁን። ራሱ ይሁን። እሺ 20 ቁጥር ኮምፒውተር 20 ቁጥር ቢጫ መንቁር ዳክዬ ምንድነው የሚለው? አየሽ አይደል? ሃሌሉያ። ምንድነው የሚለው? ባለሽበት ቁሚ ያለሽ አየሽው አይደል? ቆይ ዝም በይ። አንቺም ደግሞ አሁን በምትጠሪው እኔን ብቻ ነው እንዴ ባለሽበት ቁሚ የምትለኝ? አንተም ባለበት ቁም ትይዋለሽ ማለት ትችያለሽ። እሺ ግን ይሄ የድል ጨዋታ ስለሆነ ሊደርሰውም ላይደርሰውም ይችላል አይደል? አዎ እሺ እንቀጥላለን። ቀጣይን ቁጥር የምትጠሪልን ሃሌሉያ አንቺ ነሽ። አሁን ሮቤል ባለሽበት ቁሚ ስላለ አንቺም ባለበት ቁም ማለት ትችያለሽ፣ ወይም ለሌላ ሰው መጥራት ትችያለሽ። እሺ ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን ጥሪ። አሁን 14 ይሁን ይከፈት ራሱ ይሁን። እሺ 14 ቁጥር ኮምፒውተር 14 የከብት ሳቢሳ። ይኸውልሽ አየሻት አይደለም? አክስትሽ ይኸውልሽ ጨርሳ ሄዳች እንጂ ከዛ በፊት ብትጠሪላት ኖሮ ባለችበት ትቆም ነበር አይደለም? እድለኛ ሆና እዛ ጋር ሄዳለች። እድለኛ ሆና ቁጭ ብላለች። ባለሽበት ቁጭ በይሽ። እሺ እነዚህ የከብት ሳቢሳ የሚባሉት የወፍ ዝርያዎች እንግዲህ አንበጣዎችንና ሌሎች ነፍሳትንም እንደዚሁም ቀንድ አውጣዎችን፣ እንቁራሪትና አሳ እንደዚሁም አይጥ የመሳሰሉትን የሚመገቡ የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን።
ቀጣይን ቁጥር የምትጠራልን ኃይለ ሚካኤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 5 ይቀርልህ ወይስ ራሱ ይሁን? ይሁን ራሱ ይሁን። እሺ ይከፈትና እንየው። እሺ 5 ቁጥር ኮምፒውተር 5 ቁጥር ቀፎ ወደፊት 2 ደረጃ ወደፊት ቀፎ። ስለዚህ ጨርሶ አጨብጭቡለት። ለራስ ነው እንዴ አንተ ጠርተህ ራስ ጨርሰህ የምትሄደው? በጣም የሚገርም ነው። አጨብጭቡለት። ጨርሶ ሄዷል። እሺ እናመሰግናለን። ቦታ ላይ ትቀመጣለህ ማለት ነው። እነዚህ ቀፎ ወደፊት እየተባሉ የሚጠሩት የዱር እንስሳት እንግዲህ በሳራማ ስፍራዎች፣ በበረሃ፣ በደንና በተራራዎች የሚገኙ ፈርጠም ያሉ አጠር ያሉ አጥቢ ሲሆኑ ምግባቸው ማር የሆኑ የዱር እንስሳት ናቸው ማለት ነው። ማርም ይመገባሉ፣ ስጋም ይመገባሉ። እሺ እንቀጥላለን። ጸጋነሽ እኔ ሶስተኛ ምሳሌ እንዳትወኝ እፈራለሁ፣ ግን የምትኮኝ አይመስለኝም። ምክንያቱም አሁን ጠርተሽ ልትሄጂ ትችያለሽ፣ ልትጨርሽ ትችያለሽ፣ ላትጨርሽም ትችያለሽ። ስለዚህ ይሄ የድል ጨዋታ ስለሆነ ማለት ነው። አሁን የምትጠሪልን አንቺ ስለሆንሽ ከነዚህ ካሉ ቁጥሮች መካከል ጸጋነሽ አሁን የፈለግሽውን መጥራት ትችያለሽ። 19 ይቀየርሽ ወይስ ራሱ ይሁን? እሺ 19 ቁጥር ኮምፒውተር 19 ጅራተ ነጩ ፋሮ እና አንድ ደረጃ ወደፊት አይደል እንዴ? ያንተ አይደል እንዴ? ያንተ ነው አይደል? ደስ አለህ በመምጣትህ። ሽልማትም አለ እኮ በኋላ ላይ እናያለን አይደል? ታውቃለህ አይደል? እኔ እኮ የመጣሁት ለጨዋታ ሳይሆን እስቲ ንገረኝ፣ ለምን ነው ታዲያ መጣው? ንገረኝ እስቲ። አብን ቆይ ሮቤል ንገረኝ እስቲ ንገረኝ። ለጨዋታው ሳይሆን ለዚህች ነው። አይ ልጅነት ደስ ይላል። ስለዚህ ለዚህች ነው የመጣኸው። እሺ ችግር የለውም እናያለን። እሺ ሁለት ነገር በጣም አስገርሞኛል። አንደኛ ያንተ ጨዋታው ብቻ ሳይሆን ለጨዋታው ሳይሆን ለሆነች ነገር ብለህ ማለትህ አንድ። ሁለተኛው ደግሞ የጀመረ ሰው እስካሁን ድረስ በዛው ቆመዋል። እስቲ እስከ መጨረሻ ድረስ እናያለን አይደለ? አይታወቅም አይደለ? እሺ እንቀጥላለን። ሃሌሉያ። አሁን የቀረው አንድ ቁጥር ነው አይደለም? ፎቶግራፍ የያዘ አንድ ቁጥር አለ አይደለም? እሱን እንክፈተው አይደለም? እሺ የኢትዮጵያ ቁጥር 1 ኮምፒውተር። የኢትዮጵያ ቁጥር ይሄ ማን ነው? ያንተ ነው አይደለ? ሮቤል ለምን ነው የመጣው ነው ያልከኝ? ሰንቴ ልናገር አንድ ጊዜ በእናትህ ንገረኝ፣ አንድ ጊዜ ብቻ። ቸኮሌቱ ነው። እሺ ይሄ አንድ ቁጥር እዛ ጋር አንድ ቁጥር ላይ መቼና የት የተነሳኸው ነው? እስቲ ንገረኝ። ሳይክል ውጭ ላይ ስመታ። የት? እናንተ ሰፈር አካባቢ ነው? ወደ ፒያሳ አካባቢ ነዳው። እሺ 4 ኪሎ ነው ሰፈሬ ብለኸኛል አይደል? እሺ እዚህ ጋር 2 ቁጥር ላይ ያለውስ? ሸርታቴ ቦታ ሄጄ አይስክሬም ስለስ እና ከዛች ላምጣና አይስክሬሟን ልስጥህ አሁን? ኧረ በምን ላምጣ? ግድ የለህም እኔ አመጣዋለሁ። ልስጥህ? ላምጣና እስቲ አምጣው። እሺ ቆይ አሁን እኔ ይሄን ስጨርስ በኋላ አመጣዋለሁ። እሺ እዛ ጋር 3 ቁጥር ላይ ያለው እስከ ማጋ የተነሳው ነው? ለአበባዮሽ ከእቴ ጋር እኔና ትንሿ እቴና በጣም ያቺ ትንሿ እቴ ናችሁ? እህትና ወንድማማቾች ነን ሶስታችንም። እህቴ ናት፣ ሁለቱም አንድ ላይ ናቸው። አብረን ነጥቅ ነው። አብራችሁን ያደጋችሁት? ማን ነው ስማቸው ግን? ሶሊያናና ሄመን ነው የሚባሉት። እሺ እዚህ ጋር 4 ቁጥር ላይ የተነሳችሁት መቼ ነው? የጳጉሜ ጸበል ስንጠመቅ ነው እንዴ? ማን ናችሁ እዚህ ጋር? እስቲ ንገረኝ። አርሴማ፣ ሶሊ፣ ሚሻ፣ አብሰላት፣ እኔ። እሺ እዛ ጋር 5 ቁጥር ላይ ያለው ሴት የተነሳችሁት ነው? እዛው መዝናኛ ቦታ አይደለም? ይሄ መዝናኛ ቦታ ነው? እዛው መዝናኛ ቦታ። ወዳጅነት እኮ ነው። ወዳጅነት እዛው መዝናኛ ቦታ እየወጣን ነው እንዴ? ስትወጡ ይሄኛው። እሺ
ይሄ 7 ቁጥር ላይ ያለው እዚህ ጋር 7 ቁጥር ስድስትን ዘለልክ። 7 ስድስትን ቆይ እኔ መጨረሻ ላይ ልጠይቅ ስለፈለኩ ነው። እሺ 7 ቁጥር አዲስ አበባ ዩኒቨርሲቲ የተነሳ ከእቴ ጋር አዲስ አበባ ዩኒቨርሲቲ ያለውን ሙዚየም ስትጎበኙ ነው? ጎበዝ። እዛ ጋር 6 ቁጥር ላይ ያለው እሺ አሁን ንገረኝ። 6 ቁጥር ላይ ያለው ደግሞ እዛ ካጎቴ ጋር ኳስ ሜዳ ይቺ እና ኳስ እየተጫወታችሁ ነው? እነማን ናቸው እነሱ? እቺ ሶዲ ቅድም ያልኩ የላችሁም? እሷ እኔና አኒታ ያቺ እዛ ጋር ፒንክ የለበሰችው። እሺ እነሱም ኳስ ይጫወታሉ? አዎ መጥተው ነው። አስቸገሩና የመጀመሪያ ቀን እኔ ብቻዬን ኳስ ቸገሩና ሁለቱንም ወሰድናቸው። እና ግን ጎበዝ ናቸው አይደል ሲጫወቱ? አረ እኔ በልጣቸዋለሁ። ግን አንተም ብትበልጣቸው እኮ እንዴ እነሱ ግን ሴት ናቸው። እነሱ ግን ሴት ናቸው። እና ሴት አይጫወትም እንዴ ኳስ? ይጫወታል ግን አይችልም እንዴ። በጣም ጎበዞች እኮ አሉ እኮ ደግሞ ሴቶች አሉ። አንተ ተለማምደህ ነው አይደል ጎበዝ የሆንከው? እነሱም ከተለማመዱ ደግሞ አንደኛ ይወጣሉ እኮ። እና ስለዚህ አብረሃቸው ተጫወት። እሺ አጫውታቸዋለሁ እኔ። አጫውታቸው። እሺ እሺ። የላካችሁልኝን ፎቶግራፎች በሚገባ ስለ አብራራህልኝ ከልብ አድርጌ አመሰግናለሁ ሮቤል። እሺ እንቀጥላለን። ስለዚህ ስንቀጥል ወደ አንተ ነው የምመጣው ሮቤል። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 23 ይሁን ወይስ ይቀር? ይሁን ራሱ ይሁን። እሺ 23 ቁጥር ኮምፒውተር 23። ስለዚህ ለራሱ ጠርቶ አጨብጭቡለት። ለራሱ ጠርቶ አሸንፎ ሄደ። እሺ እናመሰግናለን። እና ሂድ ተቀመጥ ቦታ ጋር። በጣም ጎበዝ እናመሰግናለን። እነዚህ ጅራተ ነጩ ፋሮ የሚባሉት እንግዲህ ሴቶቹ 6 ጡቶች ያላቸው ሲሆን በአማካይ በአንድ ጊዜም 2 የሚወልዱ የዱር እንስሳት ናቸው ማለት ነው። ምንድነው ያልከው? እስቲ ንገረኝ። ለቁጥር ጠርቼ ቢሆን ኖሮ ተሸንፌ ነበር አይደል? ስለዚህ ግን ያንን ራሱን በመጥራት ምክንያት አሸንፈህ ሄድክ አይደል? እናመሰግናለን። እንቀጥላለን። ሃሌሉያና ጸጋነሽ ቀርተዋል። ከነዚህ ቁጥሮች መካከል ሃሌሉያ የፈለግሽውን አሁን መጥራት ትችያለሽ። ያ የምትጠሪው ቁጥር ከሁለት አንዳችሁ ወደፊት ሊያመጣ ይችላል፣ ወይም ደግሞ ባላችሁበት ቁሙ የሚለውንም ደግሞ ልትጠሩ ትችላላችሁ። ስለዚህ ከነዚህ ቁጥሮች የትኛው ይከፈትልሽ? 4 ይከፈት? 4 ይሁን ወይስ ይቀየርልሽ? ራሱ ይሁን። እሺ 4 ቁጥር ኮምፒውተር 4 ቁጥር ነጩ ጋጋኖ። እሺ ስለዚህ አንድ ደረጃ ወደፊት መጣሽ ማለት ነው አይደል? ስለዚህ ልታስጨርሻት ነው እንደ እሷን እንድትጨርስ ነው የጠራሽላት? አይታወቅም አይደል? ይሄ የድል ጨዋታ ነው አይደል? አዎ። እሺ እነዚህ ነጩ ጋጋኖ እየተባሉ የሚጠሩት በእንግሊዘኛው ሳክሬድ ኤቢስ የሚባሉት ጥቁር መላጣ አንገትና ራስ ያላቸው ሲሆኑ ረጅም የቡና መቁያ የመሰለ ደግሞ መንቁር አላቸው ማለት ነው። ረጅም ነው መንቁራቸው፣ ይታይሻል አይደል? ጥቁር ነው ደግሞ ጭንቅላታቸውም እና መላጣ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ጸጋነሽ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽው መጥራት ትችያለሽ። 18 ተይቀየርልሽ። እሱ ይሁን ራሱ ይሁን። እሺ የተጠራውን 18 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ጸጋነሽ 18 ነው የጠራሽው። መቀየር ትፈልጊያለሽ? አይ ራሱ ይሁን። እሺ 18 ቁጥር ኮምፒውተር 18 ጅራተ ነጩ ፋሮ ማን ነበረ? ይሄ የራስ ነው እንጂ የራስ አይደል እንዴ ነበረው? ይሄ ጅራተ ነጩ ፋሮ አይደል እንዴ? አየህ ምን ነው ጨርሻለሁ። ግን አዎ ግን ጨርሳል። አየህ ባለበት ቁጭ በል። እሺ ቁጭ በላ ታዲያ። ይሄ እድለኛ ስለሆንክ ባለበት ቁም ሳትባል ሄድክ አይደለ? እድለኛ ሆነ። ስለዚህ ባለበት ቁጭ በል። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሃሌሉያ አንቺ ነሽ። ስለዚህ ከነዚህ ቁጥሮች የትኛው ይከፈትልሽ? 13 ይሁን ወይስ ይቀየር? ራሱ ይሁን።
እሺ 13 ቁጥር ኮምፒውተር 13 ቢጫ መንቁር ዳክዬ አንድ ደረጃ ወደፊት ነይ። አንቺ በጠራሹ ሳጥን ውስጥ ይሄው ሽልማት ንባብን ለማዳበር የሚረዳ መጽሐፍን አግኝተሻል። አየሽ አንቺ እድለኛ ነሽ። ይሄው እንኪ ይሄ ላንቺ ነው ማለት ነው። እሺ አትቀበይም እንዴ? እሺ እነዚህ ቢጫ መንቁር ዳክዬ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ ጨው አልባ በሆኑ ውሃ ዘል ስፍራዎች፣ በሐይቆች፣ በኩሬዎችና የጎርፍ ውሃ በሞላባቸው ሜዳዎች በጣም በብዛት የሚገኙ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ጸጋነሽ ወደ አንቺ መጥቻለሁ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርሳል ወይ ሃሌሉያን ያስጨርሳል ወይ ከመካከላችሁ አንድ ሰው ደግሞ ባለበት ቁም የሚለውን ልትጠሪ ትችያለሽ። እኔ ግን የሚገርመኝ ባለውበት ልቁም ብለሽ ራስሽን ጠርተሽ መጨረሻ ላይ እንዳትወጪ ነው። ግን ላይሆን ይችላል፣ ሊሆንም ይችላል፣ ላይሆንም ይችላል። ስለዚህ አስበሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን ጥሪ። አሁን 10 ተይ ይቀየርልሽ። እሱ ተይ ይቀየር ራሱ 10 ይከፈት። አዎ ይከፈት። እሺ የተጠራውን 10 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ጸጋነሽ 10 ነው የጠራሽው፣ አትቀይሪም። ይከፈትና ነው። እሺ 10 ቁጥር ኮምፒውተር 10 ቁጥር ቀፎ ደፊ ባል። ስለዚህ የማን ነው የነበረው? የኃይለ ሚካኤል ነው የነበረው አይደለም? ኃይለ ሚካኤል ደግሞ ጨርሶ ሄዶ እዛ ቁጭ ብሏል። ባለበት ቁጭ በል ተብሏል። እሺ እነዚህ ቀፎ ደፊዎች እንግዲህ በአማካይ 12 ኪሎ ግራም የሚመዝኑ ሲሆን ሰፋ ብሎ ለኃይል የተገነባ ጡንቻ ያላቸው ናቸው። እንደዚሁም ደግሞ እግሮቻቸው ጠንካራ የሆኑ አጥቢ የዱር እንስሳት ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እኔ ስላሟረትኩብሽ እንዳይሆን ነው አይደለም። ይሄ የድል ጨዋታ ስለሆነ ነው። እባክሽ እስቲ ግን እንየው። ግድ የለም ነው። እሺ ይሄ የመጨረሻው ቁጥር ነው ወሳኝ የሚሆነው። የምትጠራልን ደግሞ ሃሌሉያ ናት። ሃሌሉያ እዚህ ከ15 እና ከ11 ከሁለቱ ቁጥሮች የፈለግሽውን ጥሪ። አሁን 11 ይሁን ወይስ ይቀየር? ራሱ ይሁን። እሺ ይሄ 11 ቁጥር ሲከፈት ቢጫ መንቁር ዳክዬ 2 ደረጃ ወደፊት የሚለውን ከወጣ አንቺ አሸንፈሽ ትሄጃለሽ። ወይም ደግሞ ነጩ ጋጋ ነው ከሆነ ጸጋነሽ ታሸንፋለች። ግን ምንም ይሆን ይመስልሻል? ለማን የተጠራ ይመስልሻል? ላንቺ። እስቲ እነ ሮቤልን ልጠይቅ። በዚህ በ11 ቁጥር ማን የሚያሸንፍ ይመስላል? ሃሌሉያ። እሺ ማን የሚያሸንፍ ይመስላል? ሃሌሉያ። እሺ መቅዲ ማን የሚያሸንፍ ይመስልሻል? እርግጠኛ አይደለሽም? አይታወቅም። ከሁለት አንዳቸው። እሺ ኃይለ ሚካኤል ጸጋ የምታሸንፍ። ስለዚህ ይከፈትና ነው። ትንሽ ቆይተን እንክፈተው አይሻልም? ትንሽ ቆይተን ነው። እሺ የተጠራውን 11 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሃሌሉያ የጠራሽው 11 ነው። እኔ ይሄ 11 ቁጥር ግን 2 ደረጃ ወደፊት የሚለውን የቢጫ መንቁር ዳክዬን የያዘ ከሆነ በጣም ነው የሚገርም። እና አሟረትክብኝ እንዳትይ ነው። ስላሟረትኩም አይደለም አይደል? ስለዚህ ከፈትና ነው። እሺ 11 ቁጥር ኮምፒውተር 11 ቁጥር አጨብጭቡላት። አሸንፋ ሄዳለች። ነይ 2 ደረጃ ወደፊት ይዘሽ ነይ። ታዲያ
እኔ አይደለሁም እንግዲህ እኔ ቁጥር አልጠራ እኔ እያየሁ አልጠራ አይተሻል እኔ ነኝ እንዴ አይ ስማ ኩርፈሽኛል እኔ ይሄ የድል ጨዋታ ነው የድል ጨዋታ ነው አይደል ስለዚህ አንቺ አራተኛዋ ወይም ሶስተኛዋ ሰው ሆነሻል ማለት ነው መጀመሪያ ተጠርቶላቸው አይ ግድልም እኔ እነሱ ይሄዱና እኔ ችግር የለውም ብለሽ መሰለኛል ቀስ ብዬ ጨምራሽ እሺ እነዚህ ቢጫ መንቁር ዳክ የሚባሉት እንግዲህ ከሩቅ ሲታዩ ጥቁር የሚመስል ቡናማ ቀለም ያመዘነበት ላባ ያላቸው የወፍ ዝርያዎች ናቸው ማለት ነው ግልጽ ነው አይደል እሺ እንቀጥላለን የቀረው ይሄው ስንት ነው 15 ይከፈት ወይስ ይቅር ይከፈት አይ ይሄ 15 ቁጥር ሲከፈት ምን ሊሆን ይችላል የሷ ሊሆን ይችላል እኔ እንጃ እኔ እንግዲህ ሊሆንም ላይሆንም ይችላል ምን ይከፈትና ነው ግን ይከፈት እሺ 15 ቁጥር አንከፍተው ይሄ 15 ቁጥር እኔ እንዴት እንደሆነ እኔ አላቅም የሆነ ነገር ግን ያለው ይመስ አላቅም ምን እንዳለው እኔ አላቅም በውስጡ ምን እንዳለው እኔ ስለማላቅ ማለት ነው የሷ ከሆነም እሷ ጨርሳ ትመጣለች አይደል ስለዚህ አሁን ግን እንክፈተው ይከፈታል እሺ 15 ቁጥር ኮምፒውተር 15 አጨብጭቡላት ይሄው ሽልማቱን አግኝታ አጨብጭቡላት የኢትዮጵያ መጨረሻ ላይ ብትወጣ የኢትዮጵያ ብሔራዊ ሙዚየም ጉብኝትን ደሞ ጨምራ ወስዳለች አጨብጭቡላት በደንብ አጨብጭቡላት ሁለት ሽልማት አንድ ቤት ውስጥ ገብቷል ማለት ነው ሁለት ሽልማት ይሄው ቁጭ በያው መጨረሻ አማራት ከብኝ እንዳትኝ ግን ስትጨርስም በሽልማት ጨርሳለች ማለት ነው እሺ እነዚህ ነጩ ጋጋኖ እየተባሉ የሚጠሩት እንግዲህ በፊላ መካከል በትልልቅ ቋጥኞችና በግራር ዛፎች ላይ ከራሷቸው ዝርያዎች ጋር በአንድነት በመስፈር ጎጆአቸውን የሚሰሩ የወፍ ዝርያዎች ናቸው ማለት ነው ግልጽ ነው አይደል እንዴት ነው መጨረሻ በወጣው እያለች ማነው መጨረሻ በወጣው ያለው እያሰበችው ነው እንደዛ በላይ እያሰበች ነው መጨረሻ በወጣው እያለች ነበር ሊሆን ይችላል መጀመሪያም የወጣ ግን ያው ይሁን ግድለም እሺ ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው ተጓዥ ቤተሰቦች ፕሮግራማችን እንግዲህ የዛሬው ጨዋታ ቀደም ሲል በተከታተላችሁት መልኩ እዚህ ደረጃ ላይ ደርሷል ነገር ግን አጠቃላይ ቆይታችን ምን ይመስል ነበር በቆይታችን ምን ተሰማቸው የሚለውን ሐሳብ ያጋሩናልና ከማን ጀምራለሁ ከሃሌሉያ አጠቃላይ ቆይታችን ምን ይመስል ነበር በቆይታችን ምን ተሰማሽ ሽልማት ስለተሸለምኩ ደስ ብሎኛል ልጆች ኑና ተሳተፉ እጅግ በጣም አድርጌ አመሰግናለሁ መቅረስ ወደ አንቺ መጥቻለሁ አጠቃላይ ቆይታችን ምን ይመስል ነበር በቆይታችን ምን ተሰማሽ እና ለሌሎች ወላጆች የምታስተላልፊው መልእክት ካለም እስኪ አጋሪን ቆይታችን በጣም ደስ ይል ነበር የድል ጨዋታ መሆኑ አሪፍ ነው እና ወላጅና ልጆች መጥተው እንዲሳተፉ ጋብዛለሁ እጅግ በጣም አድርጌ አመሰግናለሁ መቅደስ አቤኔዘር ወደ አንተ መጥቻለሁ አንተስ በቆይታችን ምን ተሰማ ደግሞ ማሸነፋል አይደለም እሱን ምን ተሰማ ለሌሎች ልጆችም የምታስተላልፈው መልእክት ካለ ትነግረናለህ ደስ ብሎኛል እሺ እዚህ ሌሎች ልጆችም በየመጡ ቢሳተፉ ጥሩ ነው እሺ እውቀቱንም በዛው ይሰንቃሉ እሺ በማሸነፍስ ደስ ብሎኛል አይደለ ሁለቱንም አሸነፍን አይደለ አዎ ሁለቱንም አሸነፋችሁ አይደለ የመጀመሪያና የመጨረሻ ነው የሆናችሁት አይደለም ግን እንደዛም ሆናችሁ ሁለቱንም የጉብኝት ሽልማት እናንተ ናችሁ ወሰዳችሁታል ይሄ ያጋጥማል ያው የድል ጨዋታ ስለሆነ ማለት ነው እሺ እጅግ በጣም አድርጌ አመሰግናለሁ ወደ ጸጋነሽ ወደ አንቺ መጥቻለሁ እሺ ቆይታችን በጣም ጥሩ ነበር ያጓጓል ያዝናናልም አዋፋቱንም እንስሳቱንም እንደ አዲስ ማናቃቸውንም ምናቃቸውንም ተምረንበታል አሪፍ ነው በጣም ደስ ይላል ያዝናናል በጣም ሌሎች ወላጆችም መተው ከልጆቻቸው ጋር ቢሳተፉ እላለሁ እሺ ግን
ያው ስትጀምሪ ጀምረሽ ነበር እና ደግሞ መጨረሻ ላይ ወተሻል። መጀመሪያማ ያው እንዳጀማመሬ ጨርሰዋለሁ ብዬ ነበር አይደል? እሺ ግን ያው የድል ሆነና መጨረሻ ወጣሁኝ። ስትወጪ ግን ስትወጣ ግን ሌላም ሽልማት ይዤ ነው የወጣሁት። ይሄ የድል ጨዋታ ነው። ዋናው ትልቁ ነገር የጉብኝት ባህላችንን እንድናሳድግ ከፍ እንዲል እንደገና ደግሞ የተለያዩ አካባቢዎችን እንድንጎበኝ ለማነሳሳት ነው ይሄንን ፕሮግራም ያዘጋጀ ነው። ለማንኛውም እጅግ በጣም አድርጌ ግን አመሰግናለሁ። እሺ ሮቤል ወደ አንተ መጥቻለሁ። አንተስ በቆይታችን ምን ተሰማ? ለሌሎች ልጆች ምን የምታስተላልፈው መልእክት አለ? እስቲ ንገረን። ጨዋታ ደስ ይል ነበር። ልጆችም ኑዚ የተሳተፋችሁ አሸንፋችሁ ትላለህ? አዎ። እሺ እጅግ በጣም አድርጌ አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። ኃይለ ሚካኤል ወደ አንተ መጥቻለሁ። ጨዋታው በጣም ደስ የሚል ነው፣ አዝናኝ ነው እና ከሱ በላይ ደግሞ ብዙ እውቀት ይዘንበት እንሄዳለን። አሁን ብዙዎቹን የማናውቃቸው ነገሮች ናቸው እና ወላጅም መጥቶ ቢሞክሩ አሪፍ ነው ብዬ አስባለሁ። እጅግ በጣም አድርጌ አመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ ያሉትን ሽልማቶች ለልጆች በመስጠት ይሆናል ማለት ነው። የምንጀምረው ከሃሌሉያ ይሆናል። ሃሌሉያ ይሄው ሃሌሉያ ይሄ ንብ ከረሜላና ቸኮሌት ላንቺ ይሄንን ሰጥቶሻል። እዚህ ውስጥ ይኸውልሽ ይሄንን ያሺ ይኸውልሽ እዚህ ውስጥ የተለያዩ ከረሜላዎች አሉ። ይኸውልሽ እዚህ ጋር ከረሜላ አለ፣ ቸኮሌትም አለ። እንደገና ደግሞ ይሄንን ደግሞ ጧት ጧት በዳቦ እየቀባሽ ወደ ትምህርት ቤት ስትሄጂ ብሎ ይሄን ሰጥቶሻል። እሺ አዎ። እና አንቺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። እንደገና ደግሞ ታላላቅ ሰዎች ሲያዝዙሽ እሺ እያልሽ መታዘዝ መቻል አለብሽ። እሺ ከጓደኞችሽ ጋራ ደግሞ አብረሽ መጫወት እንጂ መጣላት አያስፈልግም። እሺ ከዛ ደግሞ አንቺ አድገሽ ትምህርትሽን ስትጨርሽ በቃ ጥሩ ቦታ ላይ ስትደርሺ በስራሽ ኢትዮጵያን በዓለም ደረጃ አንደኛ ማስጠራት መቻል አለብሽ። እሺ እጅግ በጣም አድርጌ አመሰግናለሁ። ይህቺ ቁጭ በይ። እሺ ሁለተኛው ተሸላሚያችን የዕለቱ አሸናፊ አቤኔዘር፣ ላንተም ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት አበርክቶልሃል። ይኸውልህ እዚህ ውስጥ የተለያዩ ከረሜላዎች አሉ፣ እዚህ ጋር ደግሞ ቸኮሌት አለው። ይሄንን ጧት ጧት በዳቦ እየቀባህ ብላ ብሎ ይሄንን ላንተ አበርክቶልሃል። እሺ እናትና አባትን ማክበር አለብህ፣ አገርክን መውደድ አለብህ፣ ለታላላቆች በደንብ መታዘዝ መቻል አለብህ። እሺ ወደፊት ምንድነው መሆን የምትፈልገው? ፓይለት። በቃ አውሮፕላን አብራሪ መሆን ከፈለክ ከዛ በስራህ ደግሞ ኢትዮጵያን በዓለም አቀፍ ደረጃ አንደኛ ማስጠራት መቻል አለብህ። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ ቀጣዩ ተሸላሚያችን ሮቤል ነው። ደግሞ ሮቤል ይሄው ላንተም ንብ ከረሜላና ቸኮሌት ይሄንን ሰጥቷል። እሺ ይሄው እዚህ ውስጥ አየው አይደለም ከረሜላ ቸኮሌት፣ ይሄው እዚህ ውስጥም ሌላም ቸኮሌት አለ። ይሄንን ጧት ጧት በዳቦ እየቀባህ ብላ ብሎ ሰጥቷል። እሺ አሁን ደስ አለህ አይደለም? አዎ እሺ። ስለዚህ እናትና አባትን ማክበር አለብህ፣ አገርክን መውደድ መቻል አለብህ። ታላላቅ ሰዎች ሲያዙህ እሺ ብለህ መታዘዝ መቻል አለብህ። እሺ እንደገና ደግሞ ከጓደኞችህ ጋርም አብረህ በቃ መጫወት ከነሱ ጋር አብረህ መሆን ነው እንጂ መጣላት አያስፈልግም። እሺ ወደፊት ምንድነው መሆን የምትፈልገው? ኢንጂነር ነው መሆን የምትፈልገው? ጎበዝ። ኢንጂነር ስትሆን ደግሞ አሁን ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ገድባለች አይደለም? በቃ እንደሱ ደግሞ ሌላ ግድብ ትገድብና ኢትዮጵያን በዓለም አንደኛ ታስጠራታለህ። እሺ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም የምናሳትፋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርጌያለሁ። እንግዶቼ ደግሞ ዛሬ እዚህ ከኔ ጋራ እስካሁን ድረስ ቆይታ ስላደረጋችሁ ከልብ አድርጌ አመሰግናለሁ። ቀሪው ጊዜ የሰላም እንዲሆንላችሁ እመኛለሁ። መልካም ጊዜ ይሁንላችሁ።